ነገር ነው የመጣሁት። ላይክ እያደረጋችሁ አዳምጡኝ። የሚጠቅማችሁን አዳዲስ ጅቦች ዱባይም ስዑድም ዱባይ ሲከርቡ ኖረው ዛሬ ወደ ዱባይ የሚመጡ ብዙ አስመሳይ ወንዶች አሉና ራሳችንን እንጠብቅ ለማለት ነው። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ፣ አበረታቱኝ። በጣም ብዙ ፌርሜሽን ሰምቼ ነው የመጣሁት። ስለና አብርሽ ሩታ ላወራ አይደለም። እነሱ በአሁኑ ሰዓት እያጣጣሙ ነው ደስታቸውን። ሌሎቹም አይናቸው ያመመው የሩታ መውለድ ያላስደሰታቸው ልጁ የእሱ አይደለም እያሉ መጥተዋል። ሄርሜላም ሄዳ ራስ ጠይቃለች። ሙድ እየተያዘባን ነበር፣ ግን እዛ ላይ ላወራ አይደለም የመጣሁትና ዛሬ ቁም ነገር ላወራ ነው። እነሱ ስራ ላይ ናቸው። እኛ ዛሬ ደግሞ በመሃል ላይ የሆነ የተሰማኝንና ይሄን ነገር ስሪበት ፋፊ። ብዙ ልጆች ዱባይ ይበላሉ። አሁን ዱባይ የሚገቡ ወንዶች ጤነኛ መስሏቸው ሳዑዲ 2-3 እያገቡ ልጅ እየላኩ ሚስቶቻቸውን እያስለቀሱ ዛሬ ላይ ተይዘው ሲገቡ ወደዚህ እየመጡ ብዙ እንደተጎዳ ነውና ሴቱ ስሪ ተብዬ ነው። ያው አይዲያው የሌላ ሰው ነውና ላይክ አድርጉ። ወዳቸዋለሁ። እናንተ የምታውቁኝ እኔ የማላውቃችሁ እንዳው በደፈና የኢትዮጵያ ወጣት እንዴት ምን አላችሁ ልበላችሁ ዛሬና ያው እናት አይደለሁም። ያገሬ ተረት ወደኋላ መለስ ያለ ነውና ዘመናዊ የሚባለው ነገር ትንሽ ረሳ አድርጌያለሁኝና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ውድ ግሪሶች ሰላም ነው አላችሁ? አለን በሉ በላይክ በኮሜንት። እንግዲህ ሰሞኑን ያው የሚመጣው ቪዲዮ ሁላችንም ቢዚ ሆነናል አይደለም? ዛሬ በፋፊ ማለት ነው ስደት እንዴት ይዟችኋል? ስደት ላይ ምን እየሰራችሁ ነው ብዬ ነው የመጣሁትና ማለት አንዳንድ ጊዜ በሰውም ቢዚ ስንሆን እኮ ኧረ እናንተ ተው እንጂ ወዲህ መለስ ስፋት አላርጋችሁት። እኔ እናታችሁ ማለት ነው። እኔ ታላቅ እህት አድርጉኝ እናትም አድርጉኝ ይቀበላለሁኝ። ለምን ደረጃ ማግኘት ከበድ ያለ ሰው መሆን እኮ ትልቅ ሰው ስትባሉ አትጎረሩ? አዎ እንደዛ ነው። የኔ ደግሞ ተከታዮቼ ምሁር የተማሩ በጣም አስተዋይ ደረጃን የሚያውቁ እናትና አባት ቆንጥጦ ያሳደጋቸው ፋሚሊ ስላለኝ በጣም ደስተኛ ነኝ። እና ዛሬ የመጣሁት እንግዲህ በራሳችን ስንወያይ ኮሜንት ላይ አስቀምጡልኝ። ስደት ላይ እንዴት ናችሁ? በአሁን ሰዓት እኔ የታዘብኩትን ይዤ የመጣሁትና ከሳዑዲ አረቢያ ወንዶች እየተያዙ ኢትዮጵያ እየገቡ ነው። አረመኔ ወንዶች ኢትዮጵያ እየገቡ ነው። ኢትዮጵያ ገብተው ደግሞ ወደ ዱባይ ሸረር እያሉ ነው። ሚስቶቻቸውን ድሮ ያበዱ ያገቧቸው ሚስቶቻቸውን እኔና አንቺ መግባባት አንችልም። በጣም ብዙ ወቀሳ እየመጣ ነው ቶክቶክ ላይ እና እባካችሁ ወንዶች ሚስቶቻችሁን ትታሽቃብጡ ኖራችሁ የኔ ማር የኔ ጣፋጭ እያላችሁ ከሙስሊም ወንድሞቼ ነው የምናገረው ዛሬ። እባካችሁ አይምራራችሁ። የዱባይ ሴት ልብስ ነው እንደምታብለጨልጨው፣ ወንድ ልጅ አትፈልግም። ተላይ ዝም ብላ ትጨፍራለች እንጂ ውስጧ ስራ እንጂ ወንድ ፍቅር አታውቅም። የዱባይ ሴት ፍቅር ሰው አይደለችም፣ የገንዘብ ሰው ናት። ነግሬያችኋለሁ፣ አትታለሉ። አረካት ምንድነው የሚባለው በቶክቶክ የሚያሳየቻችሁ የዱባይ ሴቶች ትበላሃለች እንጂ አትበላም። የልጅህን እናት አታስለቅስ። የድሮ ያሳለፍከውን ላይፍ አትርሳ ለማለት እፈልጋለሁ። ይሄንን ብለው ይገባቸዋል ብዙ ዩቲዩበሮች የሆነ ቶክቶከሮች ወደ ዱባይ እያቀኑ ነውና ላይፋቸውን እየተው ወደ ዱባይ ሲመጡ መልሳቸው ግራ የገባ ነገር ነውና ነው እንደዛ ያልኩበትና የዱባይ ሴቶች ደግሞ አውሬ እንዳይበላችሁ ነግራቸዋለሁ። ወደ ዱባይ የመጡ ከሳዑዲ አረቢያ ወንዶች አውሬዎች ናቸው። 2-3 ሚስት አስቀምጠው ነው ወደ ዱባይ ሸረር ብለው ዛሬ ላይ ጨዋጫዋ የሚያጫውታቸውና ተጠንቀቁ ለማለት እፈልጋለሁ። 2-3 ሚስት የሌለው የሳዑዲ ወንድ አለ ብላችሁ እንዳታስቡ። በትክክል ነው የምነግራችሁ። እኔ እባካችሁ የዱባይ ሴቶች እንዳትታለሉ። እንደማትታለሉ እርግጠኛ ነኝ። ለምን ብትሉ ዱባይ ላይ የ100 ብር አባያ ማለት ነው እንደዚህ ማለት በ100 ብር አባያና በ30 ብር ሻርፕ ማሸብረቅ ይቻላል። 150 ብር ከዋጣችሁ ጫማ፣ ልብስ፣ ኮምቢሌት መግዛት ትችላላችሁ። በዛ ነው ቶክቶክ ላይ ዝም ብሎ የሚጨፍሩት እንጂ ሁሉም የስራ ሰው ነው። ባል አይፈልግም የዱባይ ሴት።
ነገር ግን አንዳንድ ያሉ እንግዲህ ከመቶ እኮ 10% እኮ አላማ ያለው ሴት ሊኖር ይችላል። ወንድም እንደዛው ማተራመስ የሚፈልግ ሊኖር ይችላል። ነገን ዱባይ ላይ ግን የመጡ ወንዶች አሁን ከሳዑዲ አረቢያ እባካችሁ ሴት ተጠንቀቁ። ሳዑዲ የለመዱትን አረካት እዚህ እንዳያሳያችሁ ፈራለሁ። እባካችሁ እህቶቼ፣ ወገኖቼ እባካችሁ ተጠንቀቁ ለማለት ፈልጋለሁ። ለምን መግባባት አቅቶኛል ብላ አንድ ሴት ሚስጥር ካወጣች የብዙ ሰው ላይፍ እንደዛ ነው። አንዱ ሀገር ተይዞ አንዱ ሀገር ሲሄድ ላይፉን ትቶ ነው የሚሄደው። ሳዑዲ አረቢያ 3፣ 4፣ 5 ዓመት ኖሮ ወንድ ልጅ ሚስት የለውም ማለት አትችሉም። ለምን ከብት ጠበቀ አይሆንም? ፍቅረኛም ሚስትም አለው በእውነት ፋሚሊ። ስለዚህ እባካችሁ እራሳችሁን እንዳታረክሱ እህቶቼ ልምከራችሁ። ሳዑዲ አረቢያ ሄዶ ተልሶ ወደ ዱባይ አሁን የሚመጡ ወንዶች በሙሉ የራሳቸው ህይወት አላቸው። የራሳቸው የሚሉት ትዳር አላቸው። አያወጡ ሚዲያ ትዳራቸውን እና ትንሽ ናቸው፣ ትንንሽ ናቸው፣ ህፃን ናቸው ትላላችሁ። ነው እንዳትታደሉ። በጣም በጣም ብዙ መስዋዕት ይከፍሉ በባህር እየሄዱ ምናምን ሾርጣ እየያዛቸው ነው የሚመጡትና እባካችሁ የዱባይ ሴቶች እህቶቼ ማለት ነው እንዳታለቅሱ ለማለት ፈልጌ ነው። አዎ እዛ ያለችውን የመጀመሪያቱን ያላጣጣመ አንቺ ጋር መጥቶ ያጣጥማል ብዬ ስለማላስብ ማለት ነው። አዎ ፋፊ ጉዳ መጣሽ እንዳትሉ። አዎ ብዙ እህቶች የሚታለላሉና አውሬው በስቷል። በአሁን ሰዓት ያዝ ለቀቅ ነው የበዛው። አጥብቆ መያዝ ቀየቀረ ነው። በእኛ ጊዜ ቀረ። ጠበቅ ትዳርንና የሚያዋጣውም እንደፈለግሽ የምፈነጥዥበት፣ እንደፈለግሽ የምታዋሪበት፣ እንደፈለግሽ የምትኮሪበት ትዳር የኛ ትዳር የድሮ ትዳር ማለት ነው። አዎ ድሮ ልበለው የኔንም ትዳር እና እንደዛ ነው። የአሁን ትዳር ደግሞ ፌስታል በሉት ትንሽ ነገር እንቅፋት ከመታው ሽምቅቅ ነው የሚለው። ለምን የምትመሰርቱት አይምሯችሁ ላይ ሳይሆን አፋችሁ ላይ ነው። በአሁን ትዳር አፍ ላይ ነው። ማሬ ውዴ የኔ ልዩ አፍ ላይ ነው። በአይምሮ ግን መሰነቅና አይምሮ አርቆ ማሰብ የለም። ትዳር ማለት ደግሞ ነገ ትልቅ ቦታ ደርሼ ከሚስቴ ጋራ ከመጀመሪያ ሚስቴ ከመጀመሪያ ባሌ ጋራ ከፍቅረኛዬ ጋራ ትልቅ ቦታ ደርሳለሁ ብሎ የሚያስብ ሰው ከመቶ ትንሽ ፐርሰንት ነው ያለው። በእውነት የለም። አሁን ላይ ዶላርንና ጥቅምን ያማከለ ነው ትዳርና እባካችሁ የዱባይ ሴቶች እንዳትታለሉ ለማለት ፈልጋለሁኝ። አንዳንድ ሰዎች ብቅ ብቅ እያሉ ነው ብዬ ነው። አዎ ይገባችኋል መቼም እና እባካችሁ ተጠንቀቁ፣ አውሬ እንዳይበላችሁ። ዱባይ ላይ ብር አለ፣ የሰራ ሰው ብር አለ። ሴቶች ነጋዴ ናቸው። የዱባይ ሴቶች በእውነት በጣም ነጋዴዎች ናቸው። ሳዑዲ አረቢያ ያሉ ሴቶች ልጅ ወልደው ላይፋቸውን ይኖራሉ። አዎ ቤትም ይሰራሉ። ሳዑዲም ላይ ጥሩ ኑሮ ይኖራሉ። ነገር ግን ዱባይ ላይ ደግሞ ላይፍ የለም፣ ብር ግን አለ። ለሰራ ሰው ንግድ ብትፈልጉ በደንብ መክፈታችሁ ነፃነት ስላለው አገሩ ይቃማ ካላችሁ ዘና ፈታ ብላችሁ ትሰራላችሁ። ብር አለ። ብር ሲኖር ደግሞ ጂቦች እንዳይጠቋችሁ ከሳዑዲ መጣ መጣ እያሉ እያደቧችሁ ነው። ባካችሁ እንግዲህ ጃዛ የሚያከብር ሰው ያውቀዋል ይሄንን ነገር። ስለዚህ ተጠንቀቁ ለማለት እፈልጋለሁ። አዎ ላይፍ በገንዘብ አይሆንም። ላይፍ በማጨብጨብ አይሆንም። በቁም ነገር ነው። ቁም ነገር ያለው ወንድ ወሬ ያበዛም። እወድሻለሁ ሲጀመር አይልም። በእውነት አፈቅርሻለሁ እወድሻለሁ ብሎ አይናገርም። ወንድ 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 የአባቱ ልጅ የሆነ ባፋ አይቀባጥርም። ይሄ ግን ሱስ ያለበት የወሬ ሱስ ያለበት ወንድ የኔ ማር የኔ ጣፋጭ፣ ይሄ እንዳያሞኛችሁ ነው የምለው የኔ ውድ ፋሚሊዎቼ። ማለት ወንድ ልጅ በተግባር ሰርቶ ሲያሳይ እንጂ ባፉ የሚናገር የሚተፋ ወንድ ልጅ ቁም ነገር የለውም፣ ባዶ ነው ለማለት እፈልጋለሁ። ለምን ይሄን ነገር ከማርኩት ከባሌ ብቻ አይደለም ከወንድሞቼ ነው። በቁም ነገር ሚስቶቻቸውን ያከብራሉ፣ ይወዳሉ። የኔ ማር የኔ ጣፋጭ ከየት አመጣሽው ከየት አመጣኸው ነው የሚባባሉት። አለቀ በእውነት። ስለዚህ እባካችሁ የዱባይ ሴቶች እንዳትበሉ፣ እንዳትታለሉ። 2-3 ሚስት እየመጣ ዛሬ ላይ ጨዋጫ ቢያጫውታቸው ዱባይ ላይ መተው አትመኑ ለማለት እፈልጋለሁ። ላይክ ሰብስክራይብ አድርጉ። የምትጠሉኝም ሽንት አድርጉ፣ ምንም ችግር የለብኝም። የምትወድኝም ሀቅ አይወደድም በአሁን ሰዓት
መብታችሁ ነው። ነገር ግን ዱባይ ላይ እንደ ስዑድ ሴቶች ልጅ ይዘው እንዳለቅሱ አልፈልግም። ሴቶች ሆምጠጥ ዘነን ብለው ሰርተው ሱቃቸውን እንደዚህ እየከፈቱ እኔ በአደባባይ ሱቅ ከፍተው ሲያሳዩ ጓደኞቼ በጣም ነው ደስ ፈታ ምልባቸው። በእውነት ደስ ይሉኛል። አላማቸውስ እቅዳቸውስ መታቀዱስ እና ብዙ ልጆች የኔ ጓደኞች አላችሁ፣ ያው ታውቃላችሁ፣ ታውኛላችሁ ብዬ ነው። እንዳትታለሉ ሆምጠጥ ብላችሁ ስራ እንደጀመራችሁ ስራችሁ ላይ አክብሩ፣ አትኩሩ። የአንዳንድ አልጫው አንድ እየመጣጡ ነው እንዳይነጅሷችሁ ብዬ ስለምፈራ ነው። አዎ ጠጋ ጠጋ ያሉ ወንዶችን አይቼ ነው በስራችሁ የተናገርኩት። እባካችሁ ለማለት ነው። ያኔ ቤታችሁ ሀገራችሁ ስትሄዱ የሀገራችሁን የወዛችሁን ያልተነካካውን ወዛን ለመደውን ታገባላችሁ ብዬ አስባለሁ። የኔ ውድ ኦዲየንሶች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አውሬ እንዳይበላን መጠንቀቅ አለብን ብዬ ነው። ላይክ አድርጉኝ እና ግሪስ ፋሚሊ ደግሞ ትለያላችሁ፣ አበረታቱኝ። እናንተም ራሳችሁን ኮራ በሉ። ማንም ዝም በሚል የመጣ በእናንተ ላይ እንዲጫወት አትፍቀዱ። ሴት ልጅ ኮራጀነን ስትል ነው ወንድ ልጅ የሚፈልጋትን ለቁም ነገርም ያከብራትም ማለት ነው።